ለምንድን ነው የመኪና ጀውጣው? ዛሬ እግሬ ቢቆረጥ እንኳን በዚህ ማታ ደግሞ እዚህ ምን ታደርጋለች? እንዴት ነው እንደዚህ እያንኳኳች ያለችው? እንዴት ነው ልጅ? እዚህ ምን ታደርጊያለሽ በዚህ ማታ? በሰላም ነው? ምን ሆነሻል? ምንድነው እንደዚህ ግርጥት ያደረገሽ? በሰላም ነው? አዎ በሰላም ነው ገኒ። እንዴት አመሻችሁ? የኔ ልጅ አረ ግርጥተሻል። ምንሽም እኮ ደህና አይመስልም። ደህና ነኝ። የኔ ልጅ ምንድነው ያለ ጫማ? ምን ሆነሻል? ምን አጋጠመሽ? ገኒ ደህና ነኝ። ምን ነው በር ላይ ያስቆምሽኝ? ወደ ውስጥ ታስገቢኝም እንዴ? አረ ነይ ግቢ። ይቅርታ አድርጊልኝ። በር ላይ ያቆምኩሽ እኮ። ነይ ግቢ። ነይ ግቢ። ነይ እንጂ እኔ ልጅ ወደ ኋላ ቀረሽ እኮ። ቤት ውስጥ ማን ነው ያለው? ምን ማለት ነው? ለምን ጠየቅሽኝ? ናታን እዚህ መጥቶ መሰለሽ? አልመጣም። አይ ሌላ ሰው። ሌላ ሰው እዚሁን አልገባችም። እኔና ሉሊት ብቻ ነን። ዳጊም ደግሞ ተኝቷል። እሺ ሉሊትን ጥሪልኝ። አንቺ አገኘው ወንድሜ። በፈጣሪ ቆይ እዚህ ምን ታደርጊያለሽ? በዛ ላይ በዚህ ጨለማ። ቀን ላይ ተደብድበክ መጣክ እና ደግሞ ስልክህን አታነሳም እና አርፌ የምቀመጥ ይመስልሃል? በዛ ላይ ደግሞ የማላውቀው ሰው በራችን እያንኳኳ ነበር እና በጣም ፈርቼ ነበር። ማለት ቆይ ቤታችንን ማን ያውቃል? ለምን ተንኳኳ? እሱን አላውቅም፣ ግን ደግሞ በጣም ፈርቼ ስልክ ስደውልልህ አላነሳ አልከኝ። ከዛ በኋላ ወደ ጽዬ መጣሁ ነበር። ቃል እና በቃ እንሂድ በእናትህ። እኔ ህይወት በጣም ነው የሰለቸኝ። እሺ በቃ ተረጋጊ እቴ፣ ሁሉን ነገር ያበቃል። አንቺ ብቻ መረጋጋት ነው ያለብሽ። ቆይ ለምንድን ነው መታገስ ያለብን? ለምን ሲባል? ቃልኛ እኮ ምንም አይመለከተንም። ገባኝ፣ ግን በቃ ተረጋጊ እቴ። እሺ አሁን በሰላም ወደ ቤታችን እንግባ። ቆይ እዚህ ምንድን ነው የምትጠብቀው? የኤፍራታ ቤት እኮ እዚህ አይደለም። እሷን ከሆነ የምትጠብቀው እሷን አይደለም፣ ሌላ ማየት ያለብኝ ሰው አለ። ሳስበው ያኔት የገባችው እዚህ ነው። ወይ ደግሞ ስትወጣ ወይ ደግሞ ስትገባ እዚህ ያገኛታለሁ። እኔ ደግሞ ነገር ሲያድር አይመቸኝም። ወይኔ ወንድሜ፣ እኔ ከዚህ በላይ አቅም የለኝም። እሺ በቃ አንድ ደስ የሚል ነገር ልንገርሽ። ምንድን ነው? ኤፉ እዚህ ናት። ኤፉን ብዬ ባልመጣም ግን አየዋት። አሁን ይገባችሁ። አቧት ትጃጃል። ቃል በእናትህ ና አሁን እንሂድ። አልሄድም። እረፊ፣ ድምፅሽን ቀንሽ። ለምን ደውልልኝ ነው የምጠራት? ለምን ፈለግሻት? እንዲሁ ነው የፈለግኳት። ምነው መላቂት ሄደሽ በዛው ቀረሽ እኮ። ይኸው መጣችልሽ።
ኤፍዬ እንዴት ነሽ? በጣም ደህና ነኝ። እንዴ ምን ነው በማታ መጣሽ? ፈጣሪ ሆይ ደግሞ ለምን ጫማ አላረግሽም? እስከማደርግ ድረስ ዓለም ህጓን የሚቀይር የተነገረኝ ነገር ደግሞ ህልም የሚሆን ስለመሰለኝ ማለትማ ከወደኩበት አንስተ ቤቴ ስላደረስከኝ አመሰግናለሁ። ምንም ማለት አይደል። በቃ ገብተሽ ረፍት አድርጊበት። ደግሞ ራስሽን ተንከባከቢ። በኋላ መጥቼ እጠይቅሻለሁ። እሺ፣ አመሰግናለሁ። ደህና ዋል። ወይኔ ጉዴ! ምን ተፈጥሮ ነው? ማን ነው የተጎዳው? አንቺ ደግሞ እዚህ ምን ታደርጊያለሽ? ቆይ ቤት ውስጥ ማንም ሰው የለም እንዴ? ምን ተፈጥሮ ነው ግቢው እንደዚህ ደም በደም የሆነው? ቆይ ምን ተፈጥሮ ነው? ማን ነው የተጎዳው? ምንድነው የምታፈጭብኝ? አትናገሪም እንዴ? ምን ይዘጋሻል? ፈጣሪው ትዕግስቱን ስጠኝ። ዝጋታም እሺ፣ ዝግት ያርግሽ። ዳጊ 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 ነው? ቆይ አንቺ እዚህ ምን ታደርጊያለሽ? ቆይ ማን ያስገባሽ?
ማንሽ? ምንድነሽ? ለምንድን ነው እንደዚህ የምታፈጪው? ምን ይዘጋሻል? እሺ ገኒ ሴት ናት። ቤት ውስጥ ማንም የለም? ምን ልታደርጊ ነው እዚህ የገባሽው? አምላክ ሆይ ዛሬ ልታሳብጂኝ ነው መሰለኝ። ለምንድን ነው የሁሉም ሰው ስልክ የማይሰራው? አረ የሆነ ነገር እንኳን ተናገሪ እባክሽን፣ እየጠበኩሽ ነው። የሆነ ነገር በይኝ። ምንድነው የተፈጠረው? ግቢው ለምንድን ነው እንደዚህ ደም በደም የሆነው እያልኩሽ ነው። ለምንድን ነው እዚህ መጣሽው? ተመስገን ስልክ ይጠራ። ውይ አቤል ነው። ሄሎ አቤል። ጽናታን ታስፈርሱን ሰምተሻል? ምን? እንዴት ማለት? ለምን ታሰረ? ምን አድርጎ ነው የታሰረው? እሱን አላውቅም። ቶሎ ወደ ኤፍራታ ሂጂና ጠይቂያት፣ እሷ ታውቃለች። እኔ ወደ ናታን ልሂድ። አይ እስር ቤት መጥቼ ወንድሜ ሊያው ማየቱን ነው ያዋሉ። አንቺ ቶሎ ሂጂና አጣሪ፣ አፍጥኝ። አንቺ ልጅ አሁንም ምንም ነገር አትናገሪም? ዝም ነው የምትይው? ፈጣሪ ነው ዝግት ያርግሽ። እሺ ዝጋታም እርኩስ። ፍቅረኛሽ እንድታሰር አላደረኩም። አይተሽል እንደ ራሱ እኮ ነው አስቸግሮ የገባው። ፍቅረኛ? የምን ፍቅረኛ ነው የምትይው? ሰምኛለሽ? ምንም ቢሆን ምንም እንደምንም አድርገሽ ቃልን አስወጪ። በኋላ ይቆጭሻል ኤፍራታ። እሱ ምንም ስላላደረገ ይፈታል። አንቺ አትጨናቂ። አረ ይፈታል? አልጨነቅ እንዴ? ቆይ አንቺ ምን አይነት ህሊና ቢኖርሽ ነው እራስሽ ወቅተሻት ሌላ ሰው የምታሳስሪው? እባክሽ አንቺ ልጅ ተይኝ። የታሰረው እኮ ባለቤቴም ነው። እና እኔ ምን አገባኝ? ይመለከተኛል። ስትፈልጉ ለምን ሁለታችሁም አትታሰሩ? ሲጀመር የኛ ህይወት የተበላሸው ቃል አንቺን ካወቀሽ በኋላ ነው። እሱ እኮ ለአንቺ እየተከላከለልሽ ነው። አንቺ ራስሽ ወቅተሽ ገለሽ እሱን አስባልሽው አይደለም? ትሰምኛለሽ ኤፍራታ? እገልሻለሁ። ነይ ተነሺ፣ ነይ አሰብሽው፣ ነይ ብዬሻለሁ። ምንድን ነው? ልቀቂያት፣ ልቀቂያት ወደዛ። ምን ሆነሻል? ዘርበይ። አረ ልተዋት? እራሷ ወቅታ ምንም የማያውቅ ሰው ስላሳሰረሽ ነው የምትተዋት? ምንድን ነው የምትይው? ባለሆነ ልጁ እኛ ወግተናል ብለው እጃቸውን የሰጡት። እውነቱ ተጣፍቶ ይወጣሉ። የዛኔ ደግሞ አንቺ መመስከር ትችያለሽ። እኛ እውነቱን እናገራለን። እንዴ አሁን ምን ይሁን ነው የምትይው? ምን እንደምን ልንገርሽ? አሁኑኑ ታስፈታው። አሁኑኑ መፈታት አለበት። አለበለዚያ ግን ሁለታችሁም በሰላም አትኖሩ። በቃ ትጭይባት። ለራሷ ድንጋጤ ላይ ናት። አሁን ውጭ ሂጅ፣ ቀጥይ። አልገባችሁም እንዴ? እሷን ሳሊስ ከየትም አልወጣም። ኤፉዬ፣ ኤፉ ምንድን ነው የምሰማው? ወንድሜ ምን አድርጎ ነው የታሰረው? ገኒ እባክሽ ንገሪኝ፣ ወንድሜ ምን አድርጎ ነው የታሰረው? ልጄን የገደለችው ሉሊት ነው። ምን? ሉሊት? የኛ ሉሊት? እራሷ ናት። አጠገቤ ፈገግ እያለች ስታታለኝ የነበረችው አይኗ እያየ ያቃጠለችው እሷ ናት። ወይኔ ሀና! እናንተ ሰዎች ከልማችሁ ቶሎ ንቁና መፍትሄ አምጡ። ምንድን ነው የሚያስጨውሽ? ሁላችንም እኮ ተደናቅናል። አይታይሽም እንዴ? እና እኔ ምን አገባኝ? ቶሎ ብለሽ ቃልን አስፈቸው። አንቺ ነፍሰ ገዳይ ሆንሽ ልጅ። ወይኔ ጉዴ! እኔ ሁሉም ነገር እየተዘበራረቀብኝ ነው። እንዴ ቆይ ምንድን ነው ሰዎች? ይኸውልሽ የእሷም ፍቅረኛ እኔ ነኝ የወጋሁት ብሎ ታስሮ እዚህ መጣ ኤፉን ቁም ስቅሏን ታሳያታለች። ማን ነው ፍቅረኛሽ? እኔ ነገሩ ምንም አልገባኝም። ኤፉ ቆይ ወንድም አይደል እንዴ ታሰረው? ሃኒ ማን የታሰረብሽ? ከኤፉ ጋር ምን አገናኘው? የእሷም ፍቅረኛ በቦታው ነበር። እኔ ነኝ የወጋሁት ብሎ እጁን ሰጥቷል። በጣም ቀልደኛ ቤተሰብ ናችሁ። ቆይ ስለምን ፍቅረኛ ነው የምታወሩት? አሁን ላይ ምንም ንግግር ከእናንተ ጋር አያስፈልግም። እሺ በቃ ተረጋጉ። እሷም እኮ አሁን ከቀልቧ አይደለችም። ተይኝ አንቺ ሴትዮ። የታሰረው አጥፍቶ ወይም ወቅታት ቢሆን ምንም አይመስለኝም ነበር፣ ግን ምንም በማያውቀው ነው የታሰረው። እባክሽ ሃኒ መጀመሪያ ተረጋጊ። እኔም እኮ ወንድሜ ታስሮብኛል።
አታስቢ፣ ፍቅረኛሽ ምንም ካላደረገ ይፈታል። አሁን ግን ኤፍራታ መረጋጋት ስላለባት እንዳትጩይባት። አረ ና ሰሙኛላችሁ፣ የመጨረሻ እድል ነው የምሰጣችሁ። አለበለዚያ ወስዶ እርምጃ ጥሩ አይሆንም። አንቺ ተረጋጊ ተባልሽ አይደል እንዴ? በቃ ተረጋጊ አልኩሽ እኮ። አረ እንደዛ ነው። ለመጨረሻ ጊዜ ነው የምነግራችሁ። አለበለዚያ ግን ወስዶ እርምጃ ጥሩ አይሆንም። ነይ ነይ ለምንሻለሁ። አንቺ ተቀጥ ልትዛ አለጋትም ልቀቂያት እያልኩሽ ነው። ልዛ አንተ ዘርበይ ልዛ ምን ትላለች እቺ ለክፍታ? ቆይ ግን እንዴት ፍቅረኛዋንም ወንድሜንም እንዴት ባንድ ላይ ያሰሩ? ሁለቱም እጃቸውን ሲሰጡ እንግዲህ ፖሊሶች ይጣራ ብለው ነው ሁለቱንም የሚወስዷቸው። እውነት ግን ሉሊት ናት ህፃኑን የገደለችው? እውነት እንደዛ ካደረገች ግን መወጋት ብቻ አይደለም የሚጠብቃት። አይዞሽ በቃ ሼፉዬ አታልቅሽ፣ ተረጋጊ በቃ። ዋናው ነገር ገዳዩ ማን እንደሆነ እንኳንም ታወቀ። ሁሌ ጠዋት ማታ ማን ነው እንደዚህ ያደረገው ብለሽ ከማሰብ ተገላግለሻል። ስለዚህ በቃ ማልቀስ የለብሽም። እንዴት አላለቅስ? ሰው እንዴት በዚህ ልክ ጨካኝ ይሆናል? ቆይ ምን አደረጋት? ህፃን ልጅ እኮ ነው። እኔ ባጠፋ እኔን ነው መበቀል ያለባት፣ እኔን ነው ማቃጠል ያለባት። ናታን ቢያጠፋ እሱን አትበቀለው? ቆይ እሱ ምን አደረጋት? ህፃን ልጅ እኮ ነው። ማንነቱን ምንነቱን እንኳን የሚያገና ነፍስ ያላወቀ ልጅ እኮ ነው። እንዴት እንደዛ ታደርጋለች? ነገሩ መልሱልኝ። እንዴት እንደዛ ታደርጋለች? ዝም አትበይ፣ ዝም አትበይ። ወይም ደግሞ ገን ይመልሽልኝ። እንደዚህ ይደረጋል? እባክሽ እኔ ልጅ ተረጋጊ። ሌሊቱን ሙሉ እኮ እንደዚህ ስትሆኝ እኮ ነጋ። እኔ እኮ ምንም ላረጋጋሽ እራሱ አልቻልኩኝ። ለማጽናናትም ቃል ማልቀስ ውጭ። አረ ላልቅስ አይደል? መቼም አላለቅስም። ከሞት ድጋሚ በተነሳችና ደግሜ ደጋግሜ በገደልኳት ኖሮ። እስኪ አስቡት። ቆይ የሰው ልጅ ስንቴ ነው የሚኖረው? ጋኒ ንገሩኝ። የሰው ልጅ እዚህ ምድር ላይ ስንቴ ነው የሚኖረው? መልሱልኝ። ደግመን እንፈጠራለን? እንደዛ የተመካንበት ሀብትና ንብረት ከሞት ያድነናል? ያስቀረናል? ንገሩኝ። ይጠብቀናል ወይ? አይጠብቀንም። ታዲያ ለምንድን ነው የሁሉ ክፋት? እስኪ በራሳችሁ ህይወት ሂሳብ ስሩ። የሰው ልጅ ተወልዶ 7 ዓመት እስኪሞላው ድረስ ነፍስ አያውቅም፣ ማለትም አያገናዝብም። የሚመራው በወላጆቹ ነው። ቀጣይ ከ7 ዓመቱ በኋላ ደግሞ እስከ 18 ዓመቱ ድረስ ማለትም ሌላ 11 ዓመት ከቤተሰቦቹ ጋር እየተማረ ወይም እየሰራ አገኘም ተቸገረም ተሰደደም ብቻ ይኖራል። ልክ ነሽ ሼፉ፣ ግን እባክሽ አሁን ተረጋጊ በቃ። ከዛ በኋላ ያለውን ብንወስድ 18 ዓመት ሲሞላው በራሱ ለመቆምና ስራ ለመስራት ይጥራል። ከተሳካለት በሀያዎቹ ያገባል፣ ይወልዳል። ከዛ ቤተሰቦቹን ለማስተዳደር ደፋ ቀና ይላል። ከቤተሰቦቹ ጋር እየታገለ ያ ልጅ የነበረው ሰው ወልዶ ህይወትን ለማሸነፍ ይታገላል። ከዛ ደግሞ ፈጣሪ እድሜ ከሰጠው ወለደም ከበደም እርጅና መጥቶ መጀመሪያ እንደነበረው ህፃንነት ጊዜው ምንም የማያውቅ ይሆናል። ሁሉም ነገር ይረሳል። ከዛ ይሞታል። ሲሞትስ አብሮት ይዞት ሄደው የተከተለው ወይም ከሞት ያስቀረው ነገር አለ? ንገሩኝ፣ አለ? እንኳን ሀብትና ንብረቱ፣ እውቀቱ፣ ትውስታው፣ ሀብቱ፣ ጉልበቱ፣ ሁሉም ነገር ከድቶት ነው የሚሞተው። እና ለዚህ ህይወት ነው ይሄ ሁሉ ክፋት፣ ይሄ ሁሉ ጭካኔ? የኔ ልጅ አላትን ቀምቷታል፣ መኖሪያውን ወስዶባታል። እንዴት ነው እሱ ላይ እጇ አሻላት? ለየትኛው ህይወት ነው ሰውን እየገደለች የምትኖረው? አረ ተጨነቅን። ተያምሻል እባክሽ። ያምሻል? ያምሻል ነው ያልሽኝ? አለመሞቴ ምን ሆኜ ነው? ለመኖር እኮ ምክንያትና ተስፋ የምናደርገው ሳያስፈልጋል። እኔ ግን ምንም ተስፋ የለኝም። ምንም ተስፋዬን በሙሉ ያቺ ሰይጣን ወስደዋለች። አንተ ደደብ! ቆይ አንተ ማነህ? ንገረኝ እስቲ ማነኝ ብለህ ነው የምታስበው? ቃል የኛ አዳኝ፣ የኛ ዋጋ ከፋይ፣ ሙሉ ስምን እንኳን ለማታውቅ ባለትዳር ለሆነች ለነፍስም ለስጋም ለማትሆን ሴት ብለህ ነው የምትታሰረው? ቃል ንገረኝ እስቲ አንተ ማነህ? ምንድን ነህ? ለምንድን ነው እየኖርክ ያለኸው? እህቴ እባክሽ ድምፅሽን ቀንሽና ተረጋግተሽ አዋሪኝ። በጣም ተናደሻል እኮ። እንዴት ነው የማልናደደው? ንገረኝ እስቲ እንዴት ነው የማልናደደው? ቃል ቆይ አንተ ምን አይነት ሰው ብትሆን ነው ምንም ባላደረከው እኔ ነኝ የወጋው ብለህ የምትታሰረው? ቃል እሷ እኮ ባለትዳር ናት፣ አንድ ናት። ሰማኸኝ አይደለ? አንድ ናት። አንተ ስለታሰርክ ምንም የሚፈጠር መሰለህ? ባሏን ፈታ አንተን ታግባ? እህቴ ተረጋጊ እያልኩሽ እኮ ነው። አልረጋጋም። ቆይ አንተ ለራስህ ባታስብ እንኳን ለእኔ አታስብልኝም? አንተን ብዬ መስሎኝ ቤተሰቦቼን ሁላ ትቼ እዚህ ድረስ የመጣሁት ወንድሜ ይንከባከበኛል እሱ ጠንካራ ነው ብዬ። ምን ላደርግ? በቃ አፈቀርኳት። ሳላውቅ አደነዘዘችኝ፣ አፈዘዘችኝ። ደግሞ
ሁሉም ሰው ያፈቀረውን ያገኛል ማለት አይደለም። ቃል ባለ ትዳር እኮ ናት። ትዳር ደግሞ በምድር ላይ ልትሽረው የምትችለው ህግ ብቻ ሳይሆን የሰማይም ቃል ነው። ጋብቻን ባርኮ የሰጠን የሰማይና የምድር አምላካችን ነው። እናንተ ማነ? ንገረኝ እስቲ ማነ ያንተ ያልሆነን ሰው የምትታደገው? በቃ አፈቀርኳት። ባላገኛትም አፈቀርኳት። ባትመጣም እጠብቃታለሁ። ስትጎዳ፣ ስታዝን፣ ስትከፋ ማየትን አልፈልግም። ይሄ ነው የሚገርምሽ። ገና ከዚህ በላይ ሆንላታለሁ። ስሚኝ፣ መሞትም ካለብኝ ደስ እያለኝ ሞትላታለሁ። ለእሷ መታሰሬ ምንም አልቆጨኝም። ምን እንደሚቆጨኝ ታውቂያለሽ? እኔ እዚህ ታስሬ አይኗን ማየት አለመቻሌ ነው። በዚህ ልክ? አዎ፣ አንቺ ባሰብሽው ልክ አይደለም። አንቺ ልታሰቢ በማትጠብቂው ልክ ነው የማፈቅራት። ባላገኛትም ባለችበት ተመችቶ አትኖር። እኔ ግን ሁሌም ቢሆን በዙሪያው አልጠፋም። ባለጌ ነሽ አንተ። ባለጌ ነሽ። ሲጀመር ለይቶልሃል። ጤነኛ አይደለህም። ያፈቀረ እኮ ጤነኛውን አያውቅም። እህቴ ስለሆንሽ ይድረስብሽ አልልሽም። ደርሶብሽ ብታውቂው በደንብ ትረጅኝ ነበር። እኔ እኮ ሀና ነኝ። ቢደርስብኝ አይደለም እብድ ብሆን ራሱ ስሜን ለማያውቅ ሰው ክብሬን አሳልፌ አልሰጥም። ገባህ አይደለ? አሁን ለመጨረሻ ጊዜ አንድ ነገር ነው የምጠይቅህ። ምንድን ነው? ቶሎ ብለህ ከዚህ ውጣ። እውነቱን ተናገርና ከዚህ ውጣ። አለበለዚያ ግን የማታውቃትን ሀና ነው የምሆንብህ። ቃል የምሬን ነው። አንተን ያሳጣኝን ሰው በሰላም አላኖረውም። እኔ ወጥቼ እሷ እንድትታሰር መቼም አላደርግም። ሞቼ ነው የሚሆነው። ትሰሚኛለሽ? አንቺ አርፈሽ ተቀመጪ። ቆይ እኔ ካስደሰተኝ አንቺ ምን አገባሽ? አረ አያገባኝም። እሺ በጣም ጥሩ። የሚቆጭ ነው የሚሆነው። ቃል ከዚህ ህልም ስትነቃ ግን እህቴ ብለህ ፊቴ ለመቆም እንዳታስብሽ። ቆይ ምን ልታደርጊ ነው? አንዴ ምርጫህን ጠይቄያለሁ። ቀሪውን ለእኔ ተው። ደግሞ ሀና የምታደርገውን ነገር አውርታ አታውቅም። እሺ እሱን ከማንም በላይ አንተ የምታውቀው ይመስለኛል። ሀኒ ረፊ፣ ምንም ነገር እንዳታደርጊ። ምንም እንዳላደርግ የምፈልግ ከሆነ እውነቱን ተናገርና ከዚህ ውጣ። በቃ ቃል እንዴ አንተ ነፍሰ ገዳይ አይደለህም። እሱን አልችልም አልኩሽ እኮ። እኔም አልችልም። እህቴ ሀኒ እባክሽ፣ ሀኒ እባክሽ። ተሳስቻለሁ ማለት ነው። ተሳስቻለሁ ማለት ነው። አዎ ተሳስቻለሁ። ሄሎ አባዬ። አዎ ከፊት ለፊቴ ናቸው፣ እያዩዋቸው ነው። እሺ ከተሳካ በኋላ እደውላለሁ። እሺ አባቴ። ቃልና አግዘኝና ሳት እህቴ እንደዚህ አትሁኝ። እዚህ ሀገር እንደዚህ የሚሆኑት ሊያጭበረብሩ ሲፈልጉ ነው። በቃ ዝም ብለን እንሂድ። ወንድሜ ያብዳል እንዴ? ልጅቷ እኮ በጣም ተቆሳቅላለች። ለምንድን ነው ሰው ላይ የምትፈርደው? ና አሁን አግዘኝ። እውነቷን ነው የሚሆነው። ወዴት ነው የምንወስዳት? ቆይ አንቺ ልጅ ለምንድን ነው ችኩል የምትይው? እናት እህቴ ተነሺ፣ በቃ ምንም አትሆንም፣ እንሂድ። አልሄድም። ቃል ከፈለክ አንተ ራስህ ሂድ። እንዴ ከመጀመሪያው እንደዛ አይነት ጭካኔ ያመጣኸው ልጅቷን አታያትም? አታሳዝንህም? ምንም ቢሆን ትቻት አልሄድም። እህቴ አይገባሽም እንዴ? ሆን ብላ እኛ ጋር ስትደርስ ነው የወደቀችው። ለምን አታስተውይም? ምናልባት በጣም ያመማት ወይ እኛ ጋር ስትደርስ ይሆናል፣ ወይ ደግሞ የእኛን እርዳታ ልትጠይቅ ብላ አቅም አንሷት ቢሆን ሲወደቀችው። ቃል በእናት በቃ ና አግዘኝ። ሎክ ነው የወጣ ነው፣ መኪና ሊያዝ ነው። እሺ ቆይ ምን እናድርጋት? ወንድሜ አትጨቃጨቀኝ፣ አፍጥነው። በቃ ከዚህ ጋር እናንሳት። እኔ አይን እያየ ትቻት አልሄድም። ና ስልኳን ያዘ።
እናት ንቂ። ነቃች። ተመስገን። ቆይ ምን ተፈጥሮ ነው እንደዚህ ተዘረርሽው? ምን አጋጥሞሽ ነው? እሺ አሁን ደህና ነሽ? እኔ ደህና ነኝ። እናንተ አትጨነቁ። ጥሩ በቃ ደህና ከሆንሽ ሻኒ ተነሽ እንሂድ። ወንድሜ ምን ሆነ ነው እንደዚህ ሆነ? እንዴት ነው ትቻት የምሄደው? እህቴ በጣም እርቦኛል። እዚህ ሰፈር ከሆናችሁ ምግብ ይሄው አላልኩሽም? ገብታ ለመስረቅ ነው። ወንድሜ አፍህን ዝጋ። ካንተ የማይጠበቅ ንግግር አትናገር። እና ባንዴ ቤቱ ሰዱኝ ይባላል? እንደውም አንተ ሂድ፣ እኔ ተንከባክቤ እሸኛታለሁ። የራስሽ ጉዳይ፣ በኋላ ይቆጭሻል። እኔ ገና ብዙ ስራ አለብኝ። ቃል አንተ ወይ እህቴ አትጣሉ፣ ሂጂለት በቃ። እኔ በጣም ደህና ነኝ። ታዩ የትም አይደርስም። ባይሆን አንቺ እንደምንም ለመነሳት ሞክሪና ወደ ቤት ወስድሻለሁ። እሺ? እውነት እዚህ ሰፈር ነሽ ማለት ነው? አዎ እዚህ ሰፈር ነኝ። ተረጋጊና አብረን እንሄዳለን። እሺ? አይዞሽ። እሺ። እንዴት ነው ግን እንደዚህ ተሳሳትኩት? ናታን ቆይ ምንድን ነው የተፈጠረው? አቤል እንኳን መጣ። ጥሩ ሰዓት ነው የመጣው። ቆይ ምን አድርገን የታሰርከው? ቆይ በስተመጨረሻ ሜሊዜ እንግዲህ ያገኘዋል። እሷ እንግዲህ ይሄ ነው። ግን እሷን መግደል ብቻ በቂ አይደለም። በዙሪያው ያሉትን ሁሉ መግደል አለብኝ። የረዷትን ብቻ ሳይሆን ሊረዷት ያሰቡትን ሁሉ እገላለሁ። እናታቸው ሆድ ቢገቡ እንኳን አያመልጡኝም። አውጥቼ እገላቸዋለሁ። እንደዚህ አይነት ከባድ ወንጀል ብቻዋን ልትሰራ አይችልም። ቆይ ማን ነው ገዳዩ? ማለት ማናት የገደለችው? አይገርምህም? የልጄ ገዳይ አፍንጫዬ ስር ነበረች፣ ከጎኔ ከዙሪያዬ። ቆይ እኔ ምን አይነት ደደብ ሰው ነኝ? ለነገሩ ደደብ አይደለሁም። ከልክ በላይ ደግ ስለሆንኩ ነው ያልጠረጠርኩት። የሰው ልጅ ምንም ያህል ክብሩን ቢያጣ ከእንስሳ በላይ ክብሩን አያጣም። ለካ አንዳንድ ሰው ስጋ ለብሶ ሰይጣንን ወክሎ ይፈጠራል። ናታን እባክህ ተረጋጋ። አቤት ሉሊት ናት። የኔን ውድ ልጅ ያፌትን የገደለችው ሉሊት ናት። ይህን ገምተው ታውቃለህ? ግን እንዴት ተገምተዋል? አበርኩ ብላ ያጃጃለች ልጃችንን ገደለችው። አቤት ደፍራ እኮ አይናችንን ስታይ ነበር። ቆይ እኔን ስታይ የልጄ መልክ እኔ ላይ አይታያት? የልጄ መልክ እኔ ላይ አይታይም? ምን አይነት ጥንካሬ ይሰጣል? እንዴት ጠነከረች? እንዴት ቻለችው? ቆይ እንዴት ይሄ ይሆናል? አላውቅም። እያበድኩ እየመሰለኝ ነው። እና ለምን ታሰርክ? እንደገመትኩት እንደማይሆን ተስፋ አደርጋለሁ። እንደገመትኩ ቢሆን ጥሩ ነበር፣ ግን የኔ ጨረቃ ቀደመችኝ። ታውቃለህ፣ ሁሌ ወደ መኝታ ስንሄድ የልጃችንን ገዳይ መቼ እንደማገኘው ጠይቀኝ ነበር። እኔም አይኔ ትዝታ ላይ ነበር። የእሷ የእስር ጊዜ ባይራዘም ኖሮ እንደወጣች ግንባሯን ብዬ ልደፋት ነበር። ግን ተሳስቼ ነበር። ናታን፣ ይሄ ነገር አላሳመነኝም። ቆይ ውሸት ቢሆንስ? በምን አወቅ? አይገርምም? ውሸት ቢሆን ደስ ባለኝ። ግን ልጄን አግታ ስታሰቃየው ፎቶ አለ። የኔን ውድ ልጅ ከሞቀ ቤቱ አውጥተው ስታሰቃየው ፎቶ አለ። አቤል፣ አንድ ነገር ላስቸግረው? እሺ፣ ምንድን ነው? ኬፉ ጋር የኔ ጨረቃ ይህን ሰምታ ደህና አትሆንም። ባትለኝ እንደሱ ማድረግ ይቅር።